እኔ የተሸፋፈንኩ ሰዓት ላይ ለእናቴ ምን አላት መሰላችሁ? ልጅሽ ዲቃላ ይዛልሽ መጣች ተባለች። ወደ እስልምና ስገባ ማለት ነው። እና ለብሳችሁ የነበሩትን ልብሶች እናሳያችሁ። ይሄ ክሮፕ ነው። ከዛ ይሄኛው በምን እንደምለብሰው ማሚ ታውራ፣ እኔ አላወራም። ይሄንን በምንድን ነው የምለብሰው? በባዶ እና ራቁቴን ነው የምሄደው። ራቁቴን ስላችሁ ካልቸር ዴይ 10ኛ ክፍል እያለሁ ነው። ካልቸር ዴይ ሲከበር ኮባ እኔና ቤቲ ምንድነው የለበስነው? ኮባ ተልትላችሁ ኮባ ተልትለን ማለት ነው። በቁምጣና በጡት ማስያዣ ብቻ ራቁታችን፣ ቁምጣ ስላችሁ ቁምጣ ሳይሆን ኦሬዲ የፓንት ቅርጽ ያለው ቁምጣ ለብሰን በሱ በባዶ በትምህርት ቤት ሄድነውና ከአንዳንድ እስልምናን ተቀብዬ ልክ ስሸፋፈን ልጅሽ አረገዘች ተባለችና ልክ እስልምናን መቀበሌን ደግሞ ቤት ውስጥ አዋጅ ካወጅኩ በኋላ ቤት ተዘጋብኝ ምናምን ነገር። ከዚህ በኋላ ያለውን ስቶሪ ማማት እንገራችሁ። እሺ ቤት ዘግቼባት ቆልፌባት ነበር ያስቀመጥኳት። ያው እስልምናን ተቀበለች ሲባል ማለት ነው። በጣም ከሚገባው በላይ ደብድቤያት ከአቅሜ በላይ እስከሚያልበኝ ድረስ ድብድብ አድርጊያት በር ቆልፌ ያስቀምጫት ነበረ። እና አጋጣሚ የቆለፍኩት ሰዓት በጣም ብዙ መድኃኒቶች ነበሩ፣ ለልጄ የተሰጡ መድኃኒቶች ነበሩ፣ የኔ መድኃኒቶች ነበሩ። ሰብስባ ሁሉንም ውጣቸው ፌንት ሰርታብኝ ከአቅም በላይ ሆኖ እንደገና በር ገንጥላ ጠፍታ ከወር ከሁለት ወር በላይ አስለቅሳኝ ተንበርክኬ በንበርክኬ ሄጄ እስልምናን በደንብ አርገሽ ተቀበው ነይልኝ ብቻ አንቺ ተረፊልኝ ብዬ ወደ ቤት አልቅሼ ተንበርክኬ ለምኜን አስገብቻት አሁን ልጄ በህይወት አለችልኝ። ጭራሽ ሁለት ሆናልኛለች። አልহামዱሊላህ ነው የምለው። እኔ በክርስትና ሳይሆን በሙስሊም አልহামዱሊላህ ነው የምለው። ሙስሊምን እኔ ሞቼ ነው የምወደው የኖርኩበት ስለሆነ ማለት ነው። ከዛ በኋላ ግን አልተቃወምኳትም። ለምን ብዙ አረገዘችብሽ እንዲያለችብሽ ስድብ እስካሁን ድረስ አሁን ድረስ እኔ ስድብ እቀበላለሁ፣ አስተናግዳለሁ። እንዴት ስትሰልም ዝም አልሻት? ከእስላም ጋር አብረሽ ትበያለሽ፣ በሷ ቢላይ ተከተፈ ሽንኩርት ትበያለሽ። እስካሁን ስድብ አስተናግዳለሁ፣ ግን ደስተኛ ነኝ በልጄ እግዚአብሔር ይመስገን። አመሰግናለሁ። አመሰግናለሁ ሪቪው ውድና እና እንደሰማችሁት እቤት ብዙ ነገር አድርገዋል፣ ሞክረዋል። ገዳም ቢልኩኝ ሞክረዋል። ግን አልহামዱሊላህ እኔ አሁን ላይ ይህን ቪዲዮ የምሰራው አንድም ለአልፋሩቆች ነው። ሁለተኛ ደግሞ አብዛኞቻችሁ እናትና አባት የሰሩልኝን ቪዲዮ በጣም አፕሪሼት አድርጋችሁኛል። በዛውም ልክ ደግሞ በውስጥ መስመር የተራገማችሁን የተሳደባችሁንም እኔንም ቤተሰቦችን መጥፎ ቃላት የተናገራችሁ ሰዎች አላችሁ። አላህ ሂዳያ ይስጣችሁ። እኔ ወደ እስልምና የገባሁት ምንም አይደለም፣ ተናግሬያለሁ ከዚህ በፊት። ጥያቄ አለኝ ማለት የንስሐ ጥያቄ አለኝ፣ በሴቶች ዙሪያ ጥያቄ አለኝ። ሲቀጥል ደግሞ ይሄ ሚስጥር ነው የሚባል ነገር አለ። የሆነ ነገር አንብበን ስንጠይቅ ኖ ይሄ ሚስጥር ነው፣ ይሄ አይጠየቅም፣ ይሄ አይገለጽም የሚባል ነገር አለ። አልহামዱሊላህ እስልምና ላይ ደግሞ ስቲል ነው እኔ የሚያቆም ኡስታዞቼ መናገር ይችላሉ። ከመጠየቅ አልቦዝንም። እስልምና ላይም ክርስትና ላይም እጠይቃለሁኝ። ግን አንድ ቀን ቁጭ አርጎ የሚመልስልኝም ሰው አልነበረም። የሚመለስም ነገር ደግሞ የለም። ለምን ልክ በተመለሰ ቁጥር እኔ ጋር ሌላ ጥያቄ ስለሚፈጠር ሌላ ጥያቄ ጠይቃለሁኝ። እና ቁጣና ስድብ ነበረ ለኔ የሚቀናቸው። እና ከዚህ በፊትም እማም እንዳለቻችሁ ኮባ ለብሼ እስከመዞር ደርስ ነበረ። ሲቀጥል ደግሞ እኔ እስልምና ለወንድ ብዬ ለገንዘብ ብዬ የገባሁበት እምነት አይደለም። በውስጥ የጻፋችሁልኝ ሰዎች አላችሁ እስልምና መቀበል እንፈልጋለን ግን እንፈራለን። እኔ ዛሬ እናቴ ይሄንን የነገረቻችሁ ማለት እንደ ቀልድ ነው። ናይ ቪዲዮ እንስራማ ምናምን ውድድሩን እኮ ልሸነፍ ነው ስላት አብራኝ መታ የሰራችውና ሚዲያ ላይ የሚወጡ እናትና አባት ሆነው አይደለም። ወላሂ ነው የምላችሁ። እስቲል ነው ወልጄ እነሱ ጋር ስገባ ዚያራ ሲመጡ በር ላይ ቆመው ነው ክርስቲያኖች ምናምን ብለውኝ የሚሄዱት ምናምን ነገር ነበርና የማውቃቸው አንዳንድ ሰዎች ማለት ሁሉንም አይደለም። በዛው ልክ ደግሞ መታው በእናንተ በሙስሊሞች ምንድነው የሚባለው ምናምን ነገር ብለው የሚዘየሩ ሰዎች አሉ። እና ግን ይሄን ቪዲዮ የሰራሁት በሰዓቱ ቤተሰቦቼ ብዙ ነገር ሞክረዋል፣ በጣም ብዙ ነገር አድርገዋል፣ ያቅማቸውን ለፍተዋል። ግን እስልምናን መጥቼ ልወጣበት ሳይሆን መጥቼ ልሞትበት ስለተቀበልኩት ስቲል ነው አልহামዱሊላህ እስልምና ላይ ነው ያለሁት። የዋዛ አይደለም ፈተናዎቹ። እኔ ከቤት ወጣ ሚንበር ቲቪ ላይ ከቀረብኩ በኋላ ነው ከቤት የወጣሁት ከማጋ ተጣልቼ ማለት ነው። አሁን ያለቻችሁ የነገረቻችሁ ስቶሪ
ከበቃ ከዛ ጊዜ በኋላ ቤት ገብቼ በሰላም ነበር የምንኖረው። ግን ሰው አፉ አያርፍምና ቤተክርስቲያንም ሲያገኟት የሆነ ቦታም ሄዳ ሲያገኟት ምናምን ምን ይላሉ? ያቺ ልጅሽ ጅልባብ ለብስ ነበረ እና ያቺ ልጅሽ እንደዛ ጥቁር ድንኳን ለብሳ ትዞራለች፣ አንቺ እዚህ መተሽ ትሳለሚያለሽ ምናምን ብለው ይሰድቧት ነበረ። የዛ ሰዓት ላይ በጣም ከፋታል። ትመጣና ትቆጣኛለች። ምን አንገቴን ባታስደፊኝ ትለኝ ነበረ ብዙ ነገር። እዛ የመጨረሻ ሰዓት ላይ የገብርኤል ቀን ነው አረሳውም። በቃ ነይ ቤተክርስቲያን ሄዳለን ገብርኤል ነው ዛሬ ምናምን ነገር አልችኝ። አልሄድም አልኳት። ካልሄድሽ ከቤት ውጪ ልይ ስትለኝ እሺ ምንም ነገር አላልኳትም። እሺ ብያት ቀጥ ብዬ ልብሴን በማዳበሪያ ይዤ ነው ከቤት የወጣሁት። አልሐምዱሊላህ አላህ ያላሳፈረኝ። ከቤት በወጣው በ4 ወሬ ነው በ5 ወሬ አላህ በማረ ዘዋጅ ያማረ ባል ሰጠኝ። አልሐምዱሊላህ የኔ ውድ ባል፣ በዚህ አጋጣሚ እወድሃለሁ፣ አመሰግንሃለሁ፣ ብርታቴ ነህ። ይህንን ውድድር ስወዳደር ያው በጣም እየከፋኝ እየመጣ ነው፣ በጣም ማለት ነው። ለምን እንደሆነ አላቅም። ጓጉቼ ቤተሰቦቼ እንደዚህ ሚዲያ ላይ አስጥቼ በውስጥ ብታይ ብዙ ሰው ይሰድባቸዋል። ወላሂ በጣም ብዙ ነገር ይባላሉ። ግን እነሱን እንደዚህ ሚዲያ ላይ አውጥቼ አላህዬ እንደው አታስቀረኝ ከቤትህ እንደው በራህመትህ ይሁንብህ ብዬ ወላሂ በጣም ይከፋኛል። ሆዴ ይሰኛል። ወላሂ ነው የምላችሁ። ይሄንንም ቪዲዮ ኮፒ ሊንክ እና ሪፖስት አድርጉልኝ። ወደ እስልምና መግባት የምትፈልጉ ልጆች አትፍሩ። ፈተና አለ፣ አሁንም አለ፣ ወደፊትም አለ። ቀጥተኛው መንገድ ላይ እስካለን ድረስ ጀነትን ዝም ብለን አንገባትም። ያቺ ውቧን ከተማ ዝም ብለን አንገባትም። ያቺ ተናፋቂዋን ከተማ ዝም ብለን አናገኛትም። አይደለም ጀነትን ይቅርና እኮ ዩኒቨርሲቲ ለመግባት ማትሪክ የሚባለውን ፈተና እንፈተናለን። አልቅሰን ተጨንቀን አጥንተን ወተን ወርደን 12 ዓመት ፊደል ቆጥረን ማትሪክ እንፈተናለን ዩኒቨርሲቲ ለመግባት። ጀነት ደግሞ በጣም ብዙ ፈተና አለባትና አትቦዝኑ፣ ኑ ወደ እስልምና። ሲቀጥል በውስጥ አንድ ሰውዬ ምን አለኝ፣ ስም ያንቺ አለ ጭራሽ እናትና አባትሽን እዚህ ሚዲያ ላይ አውጥተሽ አንቺ እዛ ሄደሽ ያለውን ማለት አልፈልግም ለምታደርጊው ነገር እነሱን እዚህ ጋር ቪዲዮ ላይ እርግጠኛ ነኝ ከኋላ አርድሻለሁ ወይም አርዳቸዋለሁ ብለሻቸው ነው ምናምን ነገር አለኝ። እኔ አልሐምዱሊላህ እስልምና ክብርን ያለበሰኝ ሃይማኖት ነው። እስልምና በጣም ያከበረኝ ሃይማኖት ነው። ሰውን ሰው አድርጌ እንድቀበለው ያደረገኝ ሃይማኖት ነው። ለእናትና ለአባት ለጎረቤት ሀታ ለእንስሳት እንኳን ሀቅን እንድጠብቅ ያስተማረኝ ሃይማኖት ነው። እና እኔ ምን አለኝ፣ አንቺ እነሱን ከማረድሽ በፊት እኔ አንቺን አርድሻለሁ አለኝ። አድራሻዬን ጽፌለታለሁኝ። በዚህ አጋጣሚ እንድታውቁት ነው። አድራሻዬን ጽፌለታለሁኝ። እኔ አይደለም አሁን ላይ ድሮም እዛኛው መንገድ ላይ እያለሁ ሞትንም ፈራ ልጅ አይደለሁም። አሁን ደግሞ አስበው እኔ ባንተ እጅ ብሞት ያ ረህማን ጌታዬ ቀጥታ ጀነት ስገባ፣ አስበው ጀነት ስገባ ያለ ጥያቄ ጀነት ያ ረህማን። እና እኔም ፈራ ሴት አይደለሁም። ቤተሰቦቼን ብቻ አትንኩ እንጂ ከኔ ጋራ ፌስ ቱ ፌስ ይዋጣልናል እንዳታስቡ። ግን እኔ እስልምና ፍቅር ነውና የሚያዘኝ እስልምና ሃይማኖት ሙሐባል ነውና የሚያስተምረኝ እኔ ወዳችኋለሁ ሁላችሁንም። ምትረግሙኝም ምትሰድቡኝም ስላላወቃችሁት ነው። አላህ ሂዳያውን ይስጣችሁ። እጅግ በጣም አድርጌ ወዳችኋለሁ። ለቤተሰቦቼ ደግሞ ሂዳያን የተመኛችሁልኝ በራህመቱ አላህ ይወፍቃቸው። ዱዓ ማድረጋችሁን አታቆሙብኝ እባካችሁን። የነሱን ልፋት አይታችሁ ደግሞ ይሄን ቪዲዮ ቫይራል ወጥቶልኝ በአላህ ይዣችኋለሁ እንዳሸንፍ እርዱኝ። በቃ በማልበላችሁ በአላህ እንግዲህ የሁሉ ሀያል አላህ ነው እና በአላህ ይዣችኋለሁ እንዳሸንፍ እርዱኝ። ወላሂ የሆነ ቅስማቸው የሚሰበሩ ላይ የመሰለኝ ነው። እኔም በጣም ጓጉቻለሁኝ። ትንሽ ቀን የቀረው ኮፒ ሊንክ እና ሪፖስት አድርጉልኝ። ሰላም አለይኩም። በአንድ አምላክ በአላህ ያምናሉ። በዘመኑ የተላከውን ነቢይ መልእክተኛ አንድ መልእክተኛ ይቀበላሉ፣ ክርስቶስን። ያ ነው ለዚህ ማስረጃ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ተባሉ። እነርሱም አምነናል አሉ፣ ሙስሊምነታችንንም መስክርን አሉ ይላል። እና ይህ ነው አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንድ ሰው እስልምናን በመቀበሉ ያለፈ ኃጢአት ሁሉ ይማርለታል። የመጀመሪያ የሚያገኘው ነገር ይሄ ነው።
እዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነው፣ ከኃጢአት መዳን ነው። ታዲያ ለሚሰልሙ ሰዎች አላህ ለኃጢአታቸው ስርየት በማድረግ ነው የሚቀበላቸው። ለዚህ ማስረጃ አላህ በቁርአን ላይ ሲናገር ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል በላቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል፣ ከኃጢአት ንጹህ ይሆናል ማለት ነው። ሌላው በቀጣዩ ዓለም ከሞት በኋላ ትንሣኤ አለ፣ መነሳት አለ። ከዚያ በኋላ የዘላለማዊ ሕይወትን ገነትን እንደሚወርሱ አማኞች ሙስሊሞች አላህ ይህን በቁርአን ላይ ቃል በቃል ይናገራል። በቁርአን ላይ ሲናገር ወበሽሪ ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም የሰሩትን ለእነርሱ ገነት እንደተዘጋጀችላቸው አብስራቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህን ይመስላል። ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ታዲያ ወደሚለው ስንመጣ ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም የመጀመሪያው ትዕዛዝ ያን ያመንከውንና የመሰከርከውን አንዱን አምላክ በብቸኝነት መገዛት፣ ለእርሱ ብቻ መስገድ ነው። በእስልምና አምልኮ ስግደት ከአምላክ አላህ ውጭ ለሌላ ለማንም አይገባም፣ አይቻልም። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። እኔን ጌታህን አላህን ለእኔ ብቻ ስገድ እያለ ይናገራል። ለእኔ ለጌታህ ለአላህ ብቻ ስገድ። በሌላ ቦታ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም መሰዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአንድ አምላክ ለአላህ ብቻ ነው በል ይላል። ስለዚህ ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድ ትጀምራለህ ማለት ነው። ከዚያም በኋላ እስላም ሃይማኖትን በመማር የሚያዝህን ትዕዛዛት መፈጸም እንዲሁም የሚከለክለን ነገራቶች በቻልከው አቅም በመራቅ እስከ ህይወት ፍጻሜ ድረስ በእስላም ላይ መኖር። አላህ በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን አለ። ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ እያለ ይናገራል። እና ይሄን ይመስላል። ስምን በተመለከተ አማኑኤል የሚለው አንተ ደስ ያለህን ስም መቀየር ትችላለህ፣ ወይንም ፈቃደኛ ከሆንክ እኛ እንቀይርልሃለን። ስም እስኪ እናውጣለን ኮሜንት ላይ ደስ ያለው ስም እሱ ይመርጣል። ወይንም ያዘጋጀው ስም ካለ አንተ ራስህ በዚያ ስም መሰየም ትችላለህ። አዮ ስሜ አማኑኤል ነኝ። እናንተ ደግሞ ስም እናውጣለን ካላችሁ ችግር የለውም ለምትሉኝ እኔ በዚህ ሰዓት አሁን ፍቃደኛ ሆኜ ደስተኛ ውስጥ የፈቅዶ ቪዲዮ ሰርቻለሁ። ባይዘው እዚህ ጋር ያላችሁ ሰዎች በመጀመሪያ ላይ የሰሩትን ቪዲዮ ሁላችሁም ገብታችሁ ማየት ትችላላችሁ። እኔ አሁን ለምሳሌ የራሴ የሆነ ህይወት መኖር ስለፈለኩ ነው። ከዚህ በፊት እንደምታውቁኝ ራሴ የሆነ ሃይማኖት እዚህ ጋር አታውቁኝም። ያው ሃይማኖትም ብዙም እንትን አልተከታተልኩም። ጴንጤም ክርስቲያንም ምንም አይደለም። ዛሬ ላይ ግን አሰብኩኝና እንዴት ያለ ሃይማኖት እኖራለሁ በሚለው ሙስሊም መሆን መረጥኩኝ። በዚህ በሚዲያ ደረጃ ሳይሆን እኔ ያለሁበት አካባቢ መስጊድ ሁላ አለ። ለምሳሌ ይሄንን መስጊድ እኔ ያለሁበት መስጊድ እየሄድኩ ከሙስሊሞች ጋር መሳለም ሃይማኖተኛ መሆን ስለፈለኩ ውስጤ ደስተኛ ሆኖ እንትን ስለነበርኩ ነው። እዚህ ጋር ቅድም ቪዲዮ ሰርቼ ላይፍ ገብቼ ነበርኩኝና ሁሉም አንተ ጋር ስሉ በሳቱ እንትን አልነበረኝም። ትንሽ ኔትወርክም እየተቆራረጠ ቻርጅም አልቆብኝ ነበር። ከዛ ቻርጅ አድርጌ ነው አንተ ጋር የመጣሁትና እንዴት ነው ለምሳሌ በምን መልክ ነው መከተልም የምችለው? ለምሳሌ እዚህ ማስኪድም አለ መች እንደሚሄድና እንዴት ላይፍን ህይወትን እንደሚቀጥል እንደሚኖር በስንት ሰዓት እንደሚሰግድ እንዴት እንደሚቀጥል ብታስረዳኝ ደስ ይለኛል በሚለው ነው ቪዲዮውን ሰርቻለሁ። ሁላችሁም ገብታችሁ በአቅራቢያህ መስጂድ ካለ በጣም ጥሩ ነው። በአቅራቢያህ መስጂድ ካለ የምታውቀው አንድ ሙስሊም ጓደኛ ካለ ከነሱ ጋር ትሄድና ትማራለህ። ስለ ሶላት አሰጋገድ ያስተምሩሃል። ከነሱ ጋር አብረህ ትሰግዳለህ። እስላማዊ ትምህርቶች የምትማርበትን ቦታ ያመለክታል። ማንኛውም ሙስሊም ባለበት ስፍራ እስላማዊ ትምህርቶች በዚያ የሚሰጥበት ቦታ መከታተል፣ ጥያቄዎች በሚኖሩ ጊዜ በዚህ መተህ ደስ ያለህን ጥያቄ መጠየቅ ትችላለህ። እንደዚያ ታደርጋለህ። ስምን በተመለከተ አብዱራህማን ይሁን ደስ የሚል ስም ነው። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ተወዳጅ ስም ነው ብለው ገልጸውታል። ሐዲስ ላይ ሲናገሩ
ኢነ አሐበ እስማኢኩም ኢለላህ አብዱላህ ወአብዱራህማን ብለዋል። ከስሞቻችሁ ሁሉ ከአላህ ዘንድ ተወዳጅ ስም አብዱላህና አብዱራህማን ናቸው ብለዋል። ስለዚህ አብዱራህማን ይሆንልህ ማለት ነው። አብዱራህማን ወንድማችን ትርጉሙ ምን ማለት ነው? አብዱራህማን ማለት የአዛኛው አምላክ የአላህ አገልጋይ ማለት ነው። አላህ ስብሐነሁ ወተዓላ ከስሞቹ መካከል አንደኛው ስሙ አርረህማን ነው። ወከዛሊከ ሲፋ ሚን ሲፋቲሂ ስብሐነሁ ወተዓላ አርረህማን